በሕይወትህ ሁሉን ነገር እያለህ ግን የሆነ ትልቅ ነገር እንደጎደለ ተሰምቶ ያውቃል? ልክ እንደ ቢንያም ጥሩ ሥራ አለው፣ ገንዘብ አለው፣ የሰዎች አድናቆት አለው። ግን ማታ ወደ ቤቱ ሲገባ የሚሰማው አንድ ነገር ብቻ ነው፤ ጥልቅ ባዶነት። ብዙ ሰዎች ይህን ስሜት በቪዲዮ፣ በገንዘብ፣ በጊዜያዊ ደስታ ወይም በሰዎች አድናቆት ለመሸፈን ይሞክራሉ። ግን ባዶነቱ አይሞላም። ምክንያቱም ያ ባዶነት ጠላትህ አይደለም፣ ምልክትህ ነው። ቢንያም ለዓመታት የሮጠው በተሳሳተ መንገድ ላይ ነበር። ዓለም ይህን ብታደርግ ይሳካሃል የምትለውን ሁሉ አደረገ፣ ግን በውስጡ ገና ባዶ ነበር። ብዙ ሰዎች የራሳቸውን ሕይወት አይኖሩም። ሌሎች የሳሉላቸውን ካርታ ይከተላሉ። ሌላ ሰው ስለተሳካለት ብቻ አንተም ያንን መንገድ መከተል አለብህ ማለት አይደለም። ዓላማን መለየት አይሆንም ከማለት ይጀምራል። ቆም በል፣ ራስህንም ጠይቅ። እየኖርኩ ያለሁት የማንን ሕይወት ነው? ማንኛውም የተፈጠረ ነገር አሰራሩም የሚገልጽ መመሪያ አለው። ስልክህ መመሪያ አለው፣ መኪናህ መመሪያ አለው። ታዲያ አንተ እንዴት ያለ መመሪያ ትኖራለህ? በእግዚአብሔር መርህ የመመራት ጥበብ ማለት ይህ ነው። ቢንያም መመሪያውን አገኘ፣ እናም ተረዳ። ዓላማው የሚገኘው በፈጣሪው ዕቅድ ውስጥ ብቻ እንደሆነ። ጥበብ ማለት ቃሉን ማወቅ ብቻ አይደለም፣ በቃሉ መኖር ነው። መመሪያው በእጅህ ካለ በማዕበል መሃል እንኳን ትክክለኛውን አቅጣጫ አታጣም። ትልቁን ሚስጥር ልንገርህ፣ ዓላማህ የሚጀምረው ማንነትህን ስታውቅ ነው። ቢንያም ራሱን ማየት የጀመረው በሰዎች መነስተር ሳይሆን በፈጣሪው እይታ ነው። ሥራህ አይደለህም፣ ስህተትህ አይደለህም። አንተ የተመረጥክ ነህ፣ የተወደድክ ነህ፣ ለታላቅ ዓላማ የተፈጠርክ ነህ። ማንነትህን ስትይዝ ዓለም ከአሁን በኋላ አታታልህም። ይህን እውነት ስታውቅ ፍርሃትህ ወደ ድፍረት ይቀየራል። የቢንያም ጉዞ ገና ጅማሬው ነው። ይህ የ12 ሳምንታት የሕይወት ለውጥ ጉዞ ያንተንም ሕይወት ሊቀይር ይችላል። ዓላማህን መለየት የአንድ ቀን ስሜት አይደለም፣ የዕለት ተዕለት ውሳኔ ነው። ዛሬ አንድ ተግባራዊ እርምጃ ውሰድ። የተሳሳተውን መንገድ ተው፣ ወደ እውነተኛው ማንነትህ ተመለስ። ካመለጣችሁ 4 ትምህርቶች በ5 ደቂቃ የሚለውን ቪዲዮ አሁኑኑ ተመልከቱ። የተፈጠርክበትን ዓላማ እንዴት ታውቃለህ የሚለው መልእክት መንገዱን ያሳይሃል። ለተፈጠርክበት ዓላማ መኖር የእውነተኛ ደስታ ብቸኛው መንገድ ነው። ጉዞው ይቀጥላል።